አሁን ምንም አይነት መዋከብ አያስፈልግም። ቻው በላቸውና እንዴት ሁለታችሁ ቻው ይበላችሁ። ከፈለጋችሁ ሁለታችሁም እስከ መኪና ድረስ ቻው አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለእናንተ ክርክር ልሰማ አይደለም። አሁን ልጁ እየተጨነቀ ስለሆነ ልጅ አሁን ስለተችሉ እሱ ልዝጋባች ሩታ ከኔ ጋር ስንመጣ ነው ቆያላችሁ ወይስ ነው መንገዳችን እኮ በቃ ወጣችሁ? እሺ አብሽ በቃ እሺ፣ ሰላም ግባ። ደውል ካለው ደግሞ ደውል ታሳሪ። እሺ ሰላም ግቡ። ሰላም ነው። ሰላም ነው። ችግር የለም። በጣም ሰዓት እየሄደ ምትዩ ነገር አንድ ነገር ማቆዩት ወርም ማቆዩት 15 ማቆዩት 15 ማቆዩት ወርም ማቆዩት አብረሽ የለኝም መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደስቃችሁ ምንም ማለት ብትሞክሩ እኔ ማወቅ አይቀርም። ይሄን በደንብ ጠርቃችሁ እኛም እንዲመለስ ነው የምንፈልገው። አብርሽ በስተመጨረሻም ቢሆን ዴቭና ቡዚ ወደ እናቱ ቤት ወስደውታል። ትክክል። አሁንም የሴቶቹ ሽኩቻ እንደቀጠለ ነው። ሩታ እንግዲህ አሁንም ሀሳቧን አልቀየረችም። ወርም 15 ቀን ማስቀምጡት ያም ሆኖ ይህ አብርሽ የኔ ነው የሚል ነው። ጤንነቱ አላሳሰባትም። ሴቶቹ ሄርሜላና ሩታ ማለት ነው። ጤንነቱ በፍጹም ያሳሰባቸው አይመስልም። ሩታ ሚኔ ነው፣ ሄርሜላ ሚኔ ነው እያሉ ያሉት። ጤነኛ ካልሆነ ከሁለቱም በእርግጠኝነት አይፈልጉትም። ስለዚህ ወደ ጤንነቱ ሊያስቡለት ይገባል። ዴቭና ቡዚ ትልቅ ነገር ስራ ሰርተዋል። ወደ እናቱ ቤት ወደ ማየ ቤት እንግዲህ ከሄደ የተለየ ነገር ይደረጋል ተብሎ ይታሰባል። በሕክምናም በባህላዊም ነገር ጤንነቱ መጠበቅ አለበት። ስለዚህ ጤንነቱ ቅድሚያ ያስፈልጋል። ልጁን መሻማት የለባቸው። ለጤንነቱ ቅድሚያ መስጠት ያለባቸው ይመስለኛል። ትክክል መሆንም ያለበት ሚዛ ነው። ዴቭ እንግዲህ ትልቅ ስራ ሰርቷል ብዬ አስባለሁ። እስካሁንም መዘግየት መቆየት የለበትም። ለልጁ ጤንነት ማሰብ ያስፈልጋል። ምንም ከራሱ ከቀልቡ ስላልሆነ ቦዲው እንጂ ያለው መንፈሱ ሁሉ የለም። የምናውቀው አብርሽ የድሮ አብርሽ አይደለም፣ በፍጹም ስላልሆነ ስለዚህም እንክብካቤ ምናምን ያስፈልገዋል ብዬ አስባለሁ። ሰውነቱም የተወሰነ ለውጥ እያሳየ ነው። ስለዚህ ክትትል ያስፈልገዋል። አሁን ቆይተውበታል። አስቸጋሪ ነገር ነው የአብርሽ ነገር እንዲሆናል ብሎ ማንም ያሰበ የለም። ለልጁ ጤንነት ተፍተፍ ማለት ያስፈልጋል። ቡዜም ብትሆን ዴቭም ቢሆን እስካሁን ዘግተዋል። መዘግየት በፍጹም አልነበረባቸው። ምን እስከሚሆን እንደሚጠብቁ ባላቅም አሁን በ11ኛው ሰዓትም ቢሆን ባለቀ ሰዓትም ቢሆን ወደ እናቱ ቤት ወስደውታል። የተሻለ ነገር ይደረጋል ተብሎ ይጠበቃል። የልዩ ጤንነት አሳሳቢ ላይ ደርሷል። በቃ ትሪት መደረግ ያለበት እንደዛ መሆን አለበት። አሁን ሴቶቹ ሄርሜላም ሩታም እንግዲህ ስለ አብርሽ ከኔ ጋር ይሁን አይሁን ነው እያሳሰባቸው ያለው። የልጁ ጤንነት በፍጹም እያሳሰባቸው አይደለም። ስለዚህ
ሩታ ከፍተኛ ማስጠንቀቂያ ነው የሰጠቻቸው። 15 ቀንም 1 ወር የሚረፍ ነገር ግን ከኔ ደብቃችሁ የምትሰሩት ነገር ካለ የትም አያመጡኝም፣ ጥንቃቄ ልታደርጉ ይገባል የሚል ማስፈራሪያ ነው የሰጠቻት። ጭራሽ ሌላ ነገር ስለሌላ ነገር ነው እንጂ እያሰበች ያለችው ስለ ልጁ ጤንነት እንዴት ይመለሳል የሚለውን ነገር እያሳሰባት አይደለም። አመናችሁም አላመናችሁም አብርሽ የኔ ነው። ስለዚህ የፈጀውን ይፍጅ፣ የቆየበትን ሰዓት ይቆይ፣ የኔ ነው። ምንም አይነት አታመጡም ነው አሁን እነሱም እያሉ ያሉት። ምርጫው ዋናው ጤንነቱ ይመለስ እንጂ ምርጫው ራሱ ይመርጣል። ጤና ከሆነ ራሱ ምርጫውን ያውቃል። ከአሁን በፊትም ሲመርጥ ነበር። ድንገት ነው ሩታን እንግዲህ የኔ ነው ያስባለችው። ኤፍሬም እና እሷ ኢንፎርማል በሆነ መንገድ ነው ወደዛ እንዲገባ ያደረጉት። ስለዚህ አሁን መሻማት ሳይሆን ለልዩ ጤንነት ማሰብ ያስፈልጋል። ስለዚህ እንደዛ ቢሆን የተሻለ ነው። እነሱ በዛ መንገድ ባይሄዱ ጥሩ ነው። የልዩ ጤንነት ነው የሚያስፈልገው። እሱ በመጨረሻም ሰዓት ቢሆን ይመርጣል። ዋናው ጤንነቱ ነው። አሁን ከቀልቡ አይደለም። ሰላም ሲል እኮ እጁን ሁሉ እንዴት ተዝለፈለፈ ነው፣ ከቀልቡም ከልቡም ስላልሆነ። ስለዚህ ቅድሚያ የልዩ ጤንነት ያስፈልጋል። እንደዛ ቢሆን የተሻለ ነው። ምክንያቱም በኋላ ላይ ጤነኛ ከሆነ የራሱን ምርጫ ያስቀምጣል፣ ማንም አያስገድደውም። ስለዚህ አሁን ጤነኛ ስላልሆነ ወደ ጤናው እንዲመለስ ቢሰራ የተሻለ ነው ብዬ አስባለሁ። ቤተሰቦች እንግዲህ በመጨረሻም ሰዓት ቢሆን አብርሽ ወደ ቤተሰቦቹ ወደ እናትና አባቱ ቤት ሄዷል። የጋሽዬ ምላሽ ምን ይሆናል? በእርግጠኝነት ጋሽዬ በዚህ መንገድ እንግዲህ ያው ምን እንደሚሰማ ይጠበቃል። እኔም ኢቨን እኔ ራሱ ምን እንደሚል አባቱ በጉጉት እየጠበቁት ነው። ምን አይነት ምላሽ ይሰጣል? ምክንያቱም እንደዚህ በፍጹም እንዲሆናል ተብሎ ስላልታሰበ በድንገት ነው እንግዲህ እንዲሆነው ጊዜ ፈይቶበታል። ስለዚህ ዴቭና ብዙም ቢሆኑ እንዲገለል ብሎ ጤናውን የሚመለስበትን መንገድ መፈለጋቸው ትልቅ ነገር ነው። ይሳካላቸዋል ብዬ አስባለሁኝ። ነገር ግን የተደረገበት የጥንቁልና ነገር ወደ ቀድሞ አቋሙ ይመለሳል አይመለስም የሚለውን ነገር እንደተጠበቀ ሆኖ እንዲህ አይነት ነገር አታጋጥም ነው የሚባለው። መቼም የደረሰበት ነገር በጣም ከባድ ነው። ለማንኛውም ጤንነቱ እንዲመለስ ምኞታችን ነው። አሁን የሄዱበት ያለው መስመር ኦን ዘ ራይት ወይ በትክክለኛው መንገድ ነው ብዬ አስባለሁ። እነሱም እንግዲህ ተሳክቶላቸው ልፋታቸው ሰምሮ በአዲስ መንገድ የምናየው ይሆናል ብዬ አስባለሁ። እንዲህ በመጨረሻም ሰዓት ቢሆን ከቤተሰብ ጋር ይቀላቀላል። ቤተሰቦች ጤናው እንዲመለስ ምኞታችን ነው። እንግዲህ የቤተሰቦቹ ምላሽ እንደተጠበቀ ሆኖ ለማንኛውም ብዙ ሰው ጥረት እያደረገለት ነው። ጤንነቱ እንዲመለስ ተፍ እየተባለለት ነው። ይገባዋል። ልጁ በጣም ሰው የሚረዳ ትሁት ልጅ ነው። ስለዚህ ያደረገው ነገር የሚገባው ነው። ያው ጥሩ መሆን ለራስ ነው አይደል የሚባለው። ስለዚህ እሱ ሲያደርግላቸው የነበረው ሰዎች ነው እንግዲህ ዛሬ ስለ ጤንነቱ እየተጨነቁ ያሉት። ለማንኛውም ጤንነቱ እንዲመለስ ምኞታችን ነው። በመጨረሻም ሰዓት ቢሆን አብርሽ ወደ ቤተሰቦቹ ተመልሷል። ስለዚህ ጤንነቱ እንዲመለስ ምኞታችን ነው። ቸር ወሬ ያሰማን። በያላችሁበት ሰላማችሁ ብዝት እንዲል ምኞቴ ነው። ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ ባይ።